ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስለ ሄፓታይተስ ወይም ደግሞ የጉበት ብግነት ወይም ደግሞ ኢንፍላሜሽን ማወቅ የሚገባችሁን ሁሉንም ነገር እነግራችኋለሁኝ ማለት ነው። አይነቶቹን፣ ምልክቶቹን፣ መንስኤዎቹን፣ ህክምና እናም መከላከያ መንገዶቹን በደንብ በሚገባ አስረዳችኋለሁኝ። ታዲያ ለበርካቶች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁ እላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ እንለፍ። እስኪ አስቡት፣ አንድ በሽታ ምንም አይነት ግልጽ የሆነ የህመም ምልክት ሳይታይበት ለዓመታት የሰውነታችንን ቁልፍ አካል የሆነውን ጉበታችንን በዝምታ እናም በስውር ቢያቆስለውና ቢያበላሸውስ? በመላው ዓለም የሚኖሩ በሚሊዮን የሚቆጠሩ ሰዎች ከሄፓታይተስ በሽታ ጋር ይኖራሉ። ነገር ግን በሽታው በደማቸው ውስጥ እንዳለ እንኳን አያውቁትም። የበሽታው ምልክቶች በግልጽ መታየት በሚጀምሩበት ጊዜ ደግሞ ከባድ የጉበት ጉዳት አጋጥሞም ሊሆን ይችላል። ጥሩ ዜናው ግን እጅግ ብዙዎቹ የሄፓታይተስ አይነቶች በቅድመ ጥንቃቄ የምትከላከሉት፣ በርካቶቹ ደግሞ ሙሉ በሙሉ መዳን የሚችሉ መሆናቸው ነው። ከሁሉም በላይ ደግሞ በሽታውን በጊዜ በምርመራ ማወቅ የብዙዎቹን ሕይወትን ያድናል። በዛሬው ቪዲዮአችን ላይ ስለ ሄፓታይተስ ማወቅ የሚገባችሁን ማንኛውንም ነገር በዝርዝር እነግራችኋለሁኝ። በሽታው ምን እንደሆነ፣ የተለያዩ አይነቶችን፣ ማስጠንቀቂያ ምልክቶቹን፣ መንስኤዎቹን፣ የህክምናና የመከላከያ መንገዶቹን፣ የክትባት አይነቶቹን፣ በህብረተሰቡ ዘንድ ያሉ የተሳሳቱ አመለካከቶችንናም የጉበታችሁን ጤንነት የሚጠብቁ ምክሮችን በደንብ እንመለከታለን። ሄፓታይተስ ምንድን ነው የሚለውን እንመልከት። ሄፓታይተስ ማለት በቀላል አባባል የጉበት ብግነት ወይም ደግሞ ኢንፍላሜሽን ማለት ነው። ጉበት በሰውነታችን ውስጥ ከሚገኙ አካላት መካከል በጣም ጠንካራ እናም አብዛኛውን ስራ የሚሸከም ዋና የአካል ክፍላችን ነው። ጉበታችን ከ500 በላይ አስፈላጊ ተግባራትን ያከናውናል። ከነዚህም መካከል መርዛማ ነገሮችን ማጣራት፣ ጠቃሚ ንጥረ ነገሮችን ማዘጋጀትና ማቀናበር፣ ለምግብ መፈጨት የሚረዳውን የሐሞት ፈሳሽን ማምረት፣ ቫይታሚኖችና ማዕድናቶችን ማከማቸት፣ አስፈላጊ የሆኑ ፕሮቲኖችን ማምረት፣ የደም ስኳር መጠንን ለመቆጣጠር መርዳት፣ መድኃኒቶችን በሰውነት ውስጥ ማበላሸትና እንዲያገለግሉ ማድረግ፣ የበሽታ መከላከል ስርዓታችሁን መደገፍ ያሉ በርካታ ተግባራቶችን ያከናውናል። ጉበታችን በሚበግንበት ወይም ደግሞ በሚቆጣበት ጊዜ እነዚህን ስራዎች በትክክልና በጥራት ማከናወን አይችልም። ይህ የጉበት እብጠት ወይም ብግነት ለወራት ወይም ለዓመታት የሚቀጥል ከሆነ ወደ እነዚህ ከባድ አደጋዎች ሊያመራ ይችላል። የጉበት ጠባሳ መፈጠር ወይም ፋይብሮሲስ፣ የጉበት ጠባሳ ማደግና መድረቅ ወይም ሲርኮሲስ፣ የጉበት ስራ ማቆም ወይም ሊቨር ፌለር የምንለውና ወደ ጉበት ካንሰር። ታዲያ የሄፓታይተስ መንስኤዎች ምን እንደሆኑ እንመልከት። ሄፓታይተስ እጅግ በጣም ብዙ ሊሆኑ የሚችሉ መንስኤዎች አሉት። በጣም የተለመዱት መንስኤዎቹ የቫይረስ ኢንፌክሽኖች፣ ከመጠን በላይ አልኮልን መጠጣት፣ የተወሰኑ መድኃኒቶች፣ የመድኃኒት መርዝነት ወይም ደግሞ ድራግ ቶክሲሲቲ የምንለው፣ የሰውነት በሽታ መከላከል ስርዓት ራሱን የሚጎዳበት ህመም ወይም ደግሞ አውቶ ኢሚዩን የምንለው፣ የጉበት ስብ በሽታ ወይም ፋቲ ሊቨር፣ ለጎጂ ኬሚካሎች ተጋላጭ መሆንና አንዳንድ በዘር የሚተላለፉ መዛባቶች። ነገር ግን በዓለም አቀፍ ደረጃ ለሄፓታይተስ በሽታ ዋናውና በጣም የተለመደው መንስኤ በቫይረስ የሚመጣው የሄፓታይተስ አይነት ነው። ታዲያ አምስቱን ዋና ዋና የቫይረስ የሄፓታይተስ አይነቶችን እንመልከት። 5 ዋና ዋና የሄፓታይተስ ቫይረሶች አሉ። እነዚህም አንደኛ ሄፓታይተስ ኤ የምንለው ነው። ሄፓታይተስ ኤ በዋናነት የሚሰራጨው በቆሸሸ ወይም በተበከለ ምግብና በውሃ አማካኝነት ነው።
በአብዛኛው አጭር ጊዜ የሚቆይ ህመም የሚያስከትል ሲሆን ወደ ዘላቂ ወይም ደግሞ ወደ ክሮኒክ በሽታነት አይቀየርም። ብዙዎቹ ሙሉ በሙሉ ይድናሉ። በሽታውን የሚከላከል አስተማማኝና ውጤታማ ክትባት አለው። ሁለተኛ ሄፓታይተስ ቢ የምንለው ነው። ሄፓታይተስ ቢ የሚሰራጨው በበሽታው ከተያዘ ሰው ደም እናም የሰውነት ፈሳሾች ጋር በሚደረግ ንክኪ ነው። በሽታው በእነዚህ መንገዶች ሊተላለፍ ይችላል። ያለ ኮንዶም የሚደረግ ጥንቃቄ የጎደለው ጾታዊ ግንኙነት፣ መርፌዎችን አብሮ መጠቀም፣ በወሊድ ጊዜ ከእናት ወደ ልጅ፣ ደህንነታቸው ያልተጠበቁ የህክምና ቁሳቁሶች። አንዳንድ አዋቂዎች ሙሉ በሙሉ ይድናሉ። ነገር ግን በሄፓታይተስ ቢ ቫይረስ የተያዙ ህጻናትና ትንንሽ ልጆች በሽታው ወደ ዘላቂ ወይም ወደ ክሮኒክ ኢንፌክሽን የመቀየር ዕድሉ እጅግ ከፍተኛ ነው። በጣም ውጤታማ የሆነ ቀድሞ መከላከል ክትባት አለው። ሶስተኛ ሄፓታይተስ ሲ ነው። ሄፓታይተስ ሲ በዋናነት በደም አማካኝነት ይሰራጫል። የተለመዱ የበሽታው ምንጮችም መርፌዎችን መጋራት፣ ደህንነታቸው ያልተጠበቁ የክትባት ወይም የመርፌ ህክምናዎች፣ በአንዳንድ አካባቢዎች በስርዓት ያልተመረመረ ደም በደም ንክኪ ማደል፣ በአልፎ አልፎ አጋጣሚዎች በጾታዊ ግንኙነት ብዙ ሰዎች ለዓመታት ምንም አይነት ምልክት ሳይታይባቸው ይኖራሉ። ዘመናዊ የጸረ ቫይረስ መድኃኒቶች አብዛኛዎቹን የሄፓታይተስ ሲ ህመምተኞችን ሙሉ በሙሉ ማዳን ይችላሉ። በአሁኑ ጊዜ ግን ለዚህ በሽታ የተዘጋጀ ክትባት የለም። አራተኛ ሄፓታይተስ ዲ ነው። ሄፓታይተስ ዲ የሚያጠቃው በደማቸው ውስጥ አስቀድሞ የሄፓታይተስ ቢ ቫይረስ ያለባቸውን ሰዎች ብቻ ነው። ብዙውን ጊዜ የበለጠ ከባድ የሆነ የጉበት ህመምን ያመጣል። ሄፓታይተስ ቢን መከላከል ሄፓታይተስ ዲንም የመከላከል አቅምን ይሰጣል። አምስተኛ ሄፓታይተስ ኢ የምንለው ነው። ሄፓታይተስ ኢ በአብዛኛው የሚሰራጨው በቆሸሸ ውሃ አማካኝነት ነው። ብዙ ሰዎች ያለምንም የረጅም ጊዜ ችግር ሙሉ በሙሉ ይድናሉ። ነገር ግን በእርግዝና ወቅት በሽታው ከገጠመ እጅግ አደገኛ ሊሆን ይችላል። ሌሎች የሄፓታይተስ አይነቶችን ደግሞ እንመልከት። ሁሉም የሄፓታይተስ አይነቶች በቫይረስ የሚመጡ አይደሉም። ሌሎች አይነቶችም አሉ። አንደኛ በአልኮል የሚመጣ የሄፓታይተስ አይነት ነው። አልኮሊክ ሄፓታይተስ የምንለው ለረጅም ጊዜ ከመጠን በላይ አልኮልን መጠጣት የጉበት ሴሎችን በሚጎዳበት ጊዜ የሚከሰት ነው። ሁለተኛ የሰውነት በሽታ መከላከል ስርዓት በሚፈጥረው መዛባት የሚመጣ ሄፓታይተስ ነው። የሰውነት የበሽታ መከላከል ስርዓት ወይም አውቶ ኢሚዩን በስህተት የራሱን ጉበት ሲያጠቃ የሚፈጠር ነው። ህክምናው ብዙውን ጊዜ የበሽታ መከላከል ስርዓቱን እንቅስቃሴ የሚቀንሱ መድኃኒቶችን መስጠትን ያካትታል። ሶስተኛ በመድኃኒቶች የሚመጣ ሄፓታይተስ ነው። መድኃኒቶች የባህላዊ ወይም የእጽዋት ተጨማሪዎች ወይም መርዞች ጉበትን ሊያቆስሉ ወይም ሊያስቆጡት ይችላሉ። የታዘዙ የመድኃኒት መጠኖችን ፈጽሞ ማሳለፍ ወይም መጨመር አይገባም። በተለይም ከአሴታሚኖፊን ወይም ከፓራሲታሞል ጋር በተያያዘ። አራተኛ ከጉበት ስብ ጋር የተያያዘ ሄፓታይተስ ነው። ሊቨር ሪሌትድ ሄፓታይተስ የምንለው ፋቲ ሊቨር ማለት ነው። ነን አልኮሊክ እስቴቶ ሄፓታይተስ የሚፈጠረው በጉበት ውስጥ የሚከማች ከመጠን በላይ ስብ ብግነትንና ጉዳትን ሲያስከትል ነው። ይህም በአብዛኛው ከመጠን በላይ በሆነ ውፍረት፣ ከአይነት 2 የስኳር በሽታ እናም ከሜታቦሊክ ሲንድረም ጋር የተያያዘ ነው። አሁን ደግሞ የተለመዱ የሄፓታይተስ ምልክቶችን እንመልከት። የቅድመ ደረጃ ሄፓታይተስ አብዛኛውን ጊዜ ምንም አይነት ምልክትን አያሳይም። በሽታው ታዲያ እየባሰ ሲሄድ የሚከሰቱ ምልክቶች ሊታዩ ይችላሉ። ድካምናም የሰውነት መላላት፣ ትኩሳት፣ ማስመለስ፣ የምግብ ፍላጎት መቀነስ፣ ማቅለሽለሽ፣ የሆድ አለመመቸት በተለይም በቀኝ በኩል ባለው የሆድ ክፍል፣ የሽንት ቀለም መጥቆር፣ የሰገራ ቀለም ወደ ነጭነት መቀየር ወይም የገረጣ መሆን፣ የቆዳ እናም የአይን ብሌን ቢጫ መሆን ወይም ጃውንዲስ የምንለው፣ የመገጣጠሚያዎች ህመም፣ የቆዳ ማሳከክ፣ ያለ በቂ ምክንያት የሰውነት ክብደት
መቀነስ። አንዳንድ ሰዎች በደማቸው ውስጥ ዘላቂ ወይም ደግሞ ክሮኒክ ሄፓታይተስ እያለባቸው ሙሉ በሙሉ ጤናማ እንደሆኑ ሆኖ ሊሰማቸው ይችላል። ታዲያ ለበሽታው የመጋለጥ ዕድላቸው ከፍተኛ የሆኑ ሰዎች እነማን እንደሆኑ እንመልከት። መርፌዎችን አብረው የሚጠቀሙ፣ ጥንቃቄ የጎደለው የጾታ ግንኙነትን የሚያደርጉ፣ የሄፓታይተስ ቢ ህመም ካለበት ሰው ጋር አብሮ መኖር፣ ከደም ጋር ንክኪ ባላቸው የጤና ተቋማት ውስጥ መስራት፣ ደህንነታቸው ያልተጠበቁ የክትባትና የህክምና መርፌዎችን መውሰድ፣ ሄፓታይተስ ኤ ወይም ኢ በሰፊው ወደሚገኝባቸው ቦታዎች መጓዝ፣ ከመጠን በላይ አልኮልን መጠጣት፣ ዘላቂ የጉበት ህመም መኖር፣ ከመጠን በላይ ውፍረትናም የስኳር ህመም ለአደጋው የመጋለጥ ዕድልን ይጨምራል። ታዲያ ሄፓታይተስ እንዴት ይመረመራል ካላችሁ ሐኪሞች እነዚህ ምርመራዎችን ሊያዙ ይችላሉ። የደም ምርመራ፣ የጉበት ስራ ምርመራዎችን፣ የቫይረስ ሄፓታይተስ ምርመራን፣ አልትራሳውንድን፣ ፋይብሮ ስካንን፣ ኤምአርአይ ወይም ሲቲ ስካን እንደ አስፈላጊነቱ ማለት ነው። እንዲሁም የጉበት ባዮፕሲ። በተወሰኑ ሁኔታዎች በሽታው ቀድሞ በምርመራ ማወቅ የህክምና ውጤታማነትን በእጅጉ ያሻሽለዋል። ታዲያ ሄፓታይተስ እንዴት ይታከማል ካላችሁ ህክምናው በበሽታው መንስኤ ላይ የሚወሰን ነው። ለሄፓታይተስ ኤ ድጋፍ ሰጪ እንክብካቤዎች እንደ እረፍት ማድረግ፣ በቂ ውሃና ፈሳሽን መጠጣትና ጥሩ ምግብን መመገብ። ለሄፓታይተስ ቢ አንዳንድ ሰዎች የጸረ ቫይረስ መድኃኒቶችና መደበኛ የህክምና ክትትል ያስፈልጋቸዋል። ለሄፓታይተስ ሲ ዘመናዊ የጸረ ቫይረስ መድኃኒቶች አብዛኛዎቹን ሰዎች ከጥቂት ሳምንታት ህክምና በኋላ ሙሉ በሙሉ ማዳን ይችላሉ። በሰውነት በሽታ መከላከል ስርዓት መዛባት የሚመጣ ሄፓታይተስ ደግሞ የሰውነትን የበሽታ መከላከል እንቅስቃሴን የሚቀንሱ መድኃኒቶች ብግነቱን ለመቆጣጠር ይረዳሉ። በአልኮል የሚመጣ ሄፓታይተስ አልኮል መጠጣትን ሙሉ በሙሉ ማቆም አስፈላጊ ነው። ከባድ ሁኔታዎች ሆስፒታል ገብቶ መታከምን ሊጠይቁ ይችላሉ። ከጉበት ስብ ጋር የተያያዘ ሄፓታይተስ ደግሞ ህክምናው የሚያተኩረው በእነዚህ ላይ ነው። አስፈላጊ ከሆነ የሰውነት ክብደትን መቀነስ፣ መደበኛ እንቅስቃሴን ማድረግ፣ ጤናማ አኗኗርን መኖር፣ የስኳር በሽታን መቆጣጠርና የኮሌስትሮል መጠንን መቆጣጠር ያስፈልጋል። ታዲያ የጉበትን ጤንነትን የሚደግፉ ምግቦችን ደግሞ ልንገራችሁ። ምንም እንኳን አንድ ነጠላ ምግብ ብቻውን ሄፓታይተስን ሙሉ በሙሉ ማዳን ባይችልም ጤናማ አመጋገብ የጉበትን ስራ ይደግፋል። እነዚህን ምረጡ። አረንጓዴ ቅጠላ ቅጠል ያላቸው አትክልቶችን እንደ ብሮኮሊ፣ ጥቅል ጎመን፣ የቤሪ ፍሬዎች፣ የቆምጣጤ ፍራፍሬዎች፣ ሙሉ እህሎች፣ ቦለቄ እናም ባቄላዎች፣ ምስር፣ አሳ፣ ለውዝና ፍራፍሬዎች፣ የወይራ ዘይት፣ በቂ ውሃ መጠጣትን ያስፈልጋል። እንዲሁም መቀነስ ወይም ማስወገድ የሚገባችሁ ምግብና መጠጦችን ልንገራችሁ። አልኮል፣ ስኳር የበዛባቸው መጠጦችን፣ በጣም የተቀነባበሩ አልትራ ፕሮሰስድ ምግቦችን፣ ከመጠን በላይ የሆነ ጨውን፣ በዘይት የተጠበሱ ምግቦችን፣ ከመጠን በላይ ሳቹሬትድ ፋትን፣ ሲጃራ ማጨስ፣ አደንዛዥ እጾችና ያለ ሐኪም ትዕዛዝ የሚወሰዱ አላስፈላጊ የምግብ ማሟያዎችን አትጠቀሙ። ታዲያ ሄፓታይተስን መከላከል ይቻላል ካላችሁ፣ አዎ ይቻላል። ቀለል ያሉ የመከላከያ እርምጃዎችን መውሰድ ትችላላችሁ። የሚመከር ከሆነ የሄፓታይተስ ኤ እናም ቢ ክትባቶችን ውሰዱ። ምግብ ከመመገባችሁ በፊትናም መጸዳጃ ቤት ከተጠቀማችሁ በኋላ እጃችሁን በሳሙና ታጠቡ። ንጹህና ደህንነቱ የተጠበቀ ውሃን ጠጡ። በጥሩ ሁኔታ የተዘጋጁ ምግቦችን ተመገቡ። ጥንቃቄ የተሞላበት ጾታዊ ግንኙነትን አድርጉ። መርፌዎችን፣ ምላጮችን ወይም ደግሞ የጥርስ ብሩሾችን ከሰው ጋር ፈጽሞ አትጋሩ። የሰውነት ንቅሳት ወይም ደግሞ ታቶ እናም ቀዳዳዎችን በምታወጡበት ጊዜ መሳሪያዎችን የተቀቀሉ እናም የጸዱ መሆናቸውን አረጋግጡ። ጤናማ የሰውነት ክብደትን ጠብቁ። አልኮልን ቀንሱ ወይም አቁሙ። ለበሽታው ተጋልጫለሁ ብላችሁ ካሰባችሁ ደግሞ ወዲያውኑ ተመርመሩ። አሁን ደግሞ ሄፓታይተስ ሙሉ በሙሉ ይድናል ወይስ አይድንም የሚለውን እንመልከት። እንደ በሽታው አይነት ይወሰናል። ሄፓታይተስ ኤ ከሆነ
አብዛኛውን ጊዜ በራሱ ሙሉ በሙሉ ይድናል። ሄፓታይተስ ቢ ደግሞ አብዛኛውን ጊዜ መቆጣጠር ይቻላል፣ ነገር ግን ሁል ጊዜ ሙሉ በሙሉ ይድናል ማለት አይቻልም። ሄፓታይተስ ሲ ከሆነ ደግሞ ዘመናዊ ሕክምና በአብዛኛዎቹ ሰዎች ዘንድ ሙሉ በሙሉ መዳን ይቻላል። አራተኛው ደግሞ በሰውነት መከላከል ስርዓት መዛባት የሚመጣ ሄፓታይተስ ደግሞ አብዛኛውን ጊዜ ሙሉ በሙሉ ከመዳን ይልቅ በመድኃኒት የምትቆጣጠሩት ነው። በአልኮልናም በስብ የሚመጣ መንስኤው ገና በጊዜ ከተገታ ከፍተኛ መሻሻልን ሊያሳይ ይችላል። ታዲያ ሊከሰቱ የሚችሉ የጎንዮሽ ጉዳቶችን እንመልከት። ያልታከማችሁት ሄፓታይተስ ወደ እነዚህ ችግሮች ሊያመራ ይችላል። ወደ ዘላቂ የጉበት ህመም፣ የጉበት ማበጥና ጠባሳ መፈጠር፣ የጉበት ሲርኮሲስ፣ የፖርታል ደም ስር ግፊት መጨመር፣ የጉበት ስራ ማቆም እናም ወደ ጉበት ካንሰር ሊያመራ ይችላል። በሽታውን በጊዜ በመመርመር እናም ተገቢውን ሕክምና በመውሰድ እነዚህን ከባድ አደጋዎችን መቀነስ ይቻላል ማለት ነው። ታዲያ መቼ ነው ወደ ሐኪም መሄድ ያለባችሁ? እነዚህ ምልክቶች ከታዩአችሁ ወዲያውኑ የሕክምና እርዳታን አግኙ። የአይን ወይም የቆዳ ቢጫ መሆን፣ ከባድ የሆድ ህመም፣ የማያቋርጥ ማስመለስ፣ የማደናገር ወይም የማሰብ ችግር መፈጠር፣ እጅግ በጣም ከፍተኛ ድካም፣ የሽንት ቀለም መጥቆር፣ የሰገራ ቀለም ነጭ መሆን ወይም መለወጥ፣ የሄፓታይተስ ህመም ካለበት ሰው ጋር ደም ጋር ንክኪ ከተፈጠረ፣ በጾታ ግንኙነት ወይም በመርፌ ለበሽታው ተጋልጫለሁ ብላችሁ ካሰባችሁ፣ ቅድመ ምርመራ ከባድ የሆነ የጉበት ጉዳትን ይከላከላል። እንዲሁም ማድረግ ያለባችሁ ጥንቃቄ የመድኃኒት አወሳሰድ ጥንቃቄን አድርጉ። ብዙ ጊዜ ሰዎች የራስ ምታት ወይም ትኩሳት ሲሰማቸው ፓራሲታሞልን፣ አሲታሚኖፊንን ያለ ገደብ ይወስዳል። በቀን ከ4 ግራም ወይም ከ4000 ሚሊግራም በላይ መውሰድ የጉበት ሴሎችን በቅስፈት ሊገልና ለከባድ የጉበት ስራ ማቆም አደጋ ሊዳርግ ስለሚችል መጠንን ጠብቆ መውሰድ ወሳኝ ነው። እንዲሁም ተፈጥሯዊ ነው በሚል መሪ ቃል በገበያ ላይ የሚሸጡ ባህላዊ መድኃኒቶችን በሳይንሳዊ መንገድ ያልተመረመሩ ስለሆነ ጉበትን ለመርዛማነት ሊዳርጉ ይችላሉ። ጉበት በሰውነታችን ውስጥ ያሉ መርዞችን አጣርቶ የሚያስወግደውና ራሱን የሚያድሰው በሌሊት እረፍት ወቅት በመሆኑ በቀን ከ7 እስከ 8 ሰዓታት ጥራት ያለው እንቅልፍ መተኛት ለጉበት ጤንነት እጅግ አስፈላጊ ነው። የዛሬው የጤና ትምህርት ታዲያ ይህንን ይመስል ነበረ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።